ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በአዲስና ሰበር መረጃ ወደ እናንተ መጥተናል። እዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ በብዙዎች ዘንድ ልብን ያሳዘነና ያስለቀሰ እንደገና በኢቢኤስ ቤት በእንባ እንዲራጩ ያደረገ አዲስና ሰበር መረጃ ወጥቷል። መቅደስ ደበሳይ ልብ ሰባሪና አሳዛኝ መልእክቶችን አጋርታለች። ብዙ ከመልእክቷ በኋላ ብዙዎቹ ተደናግጠው ግራ ተጋብተዋል። መቅደስ ደበሳይ ባየችው ነገር እጅግ ልቧ ተሰብሮ ብዙዎቹ ማመን አቅቷቸው እሷን ለማጽናናት እየታገሉም ይገኛሉ። የኢቢኤስ ሰራተኞች በዛሬው ዕለት በእንባ እየተራጩ ለ26 ዓመት የደረሰችውን ባለቤቱን ልትቀብር የአማን ፍሳጽዮን ባለቤት ዝግጅቷን አጠናቃ ወደ ኢትዮጵያ ገብታለች። ብዙዎቹ ልባቸው ተሰብሯል። ሕፃናት ያስተላለፉት መልእክት የአማን ፍሳጽዮን ልጆች ብዙ ልብ ሰባሪ መልእክቶችን አጋርተውናል። ሁላችንም ልባችን ተሰብሯል። እያንዳንዱን መረጃ እስከ ፍጻሜው ማስደምጣችሁ ይሆናል። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን አስፍሩም። ለወዳጅ ዘመዶቻችሁ ደግሞ ቪዲዮን ሼር በማድረግ ጋርነታችሁን እንድታሳዩ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁም ሰበርና አዲስ መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። አማን ፍሳጽዮን በብዙዎች ሰዎች ዘንድ መልካምና በጎ ሰው እንደሆነ፣ ለብዙ ሰዎች እንባ አባሽና ለወደቁት ደግሞ መነሳት ምክንያት እንደሆነ ይታወቃል። ከጠቅላይ ሚኒስትሩ ቢሮ ጀምሮ ብዙ ፕሬዝዳንቶችና አንዳንድ የቅርብ ሰዎችም ያዘን መግለጫቸውን እንዳስተላለፉ በሁላችንም ዘንድ የታወቀ ጉዳይ ነው። መቅደስ ደበሳይም ረጅም ጊዜያቶችን ከቆየች በኋላ አንዳንድ መልእክቶችን በኢንስታግራም ገጿ ለማጋራት ሞክራለችም። ከሌሎች አርቲስቶችና የጥበብ ሰዎች በላይ በኢቢኤስ ሰራተኞች መካከል በጣም በሐዘን የተጎዳችው መቅደስ ደበሳይ እንደሆነች ይነገራል። ከአማን ፍሳጽዮን ጋር የቅርብ ግንኙነትና ብዙ ምክሮችን ከአማን እንዳገኘች የምትናገረው መቅዲ እስከዛሬ ድረስ መጽናናት እንዳልቻለች ይነገራል። ምንድነው በዚህ ልክ ለአማን ፍሳጽዮን የተለየ ቦታ እንድትሰጥ ያደረገችው የሚለውን ነገር የምናስደምጣችሁ ይሆናል። እግዚአብሔር ካላደላችሁ በስተቀር ጠንካራና ብርቱ ባለቤትና ሚስት ማግኘት እጅግ ከባድ ነው። የአማን ባለቤት ደግሞ በብዙዎቻችን ዘንድ እጅግ አግራሞትንና ግራ መጋባቶችን ፈጥራለች። አማን ፍሳጽዮን በኖረበት ዕድሜ ሁሉ ከሱ ጋር በጎኑ ሆና ለ26 ዓመታት አብራ ስትሆን ብዙ ፈተናዎችና ውጣ ውረዶችን ለአማን አሳልፋለች። ይህ ነገር ደግሞ በጣም በብዙዎቹ ዘንድ ግርምትን የፈጠረ ጉዳይ ነው። 26 ዓመት በፈተናና በሳቅ በደስታ የተሞላ ብዙ ዋጋዎች የተከፈሉበት እንደሆነ ይታመናል። አማን ታሞ በሚንቀሳቀስበት ጊዜና ከሀገር ወደ ሀገር በሚመላለስበት የሕክምና ፕሮሰስ ውስጥ ብዙ ዋጋዎችን እየከፈለች ሌትና ቀን እንቅልፍ አጥታ ከሱ ጋር ስትንከራተትና ዋጋ ስትከፍል እንደነበረች ይነገርላታል። በይቅርታ እንደምታምንና በአማንና በሷ መካከል እንኳን ጥላቻ በሚፈጠርበት ጊዜ ይቅርታን በማስቀደም እንደምትኖር ይነገርላታል። 26 ዓመታቶችን አብሮ ሲያሳልፉ ሰው ከሰው ጋር ይቅርና እግር ከእግርም ጋር በሚጋጭበት በዚህ ዓለም ላይ እንዴት ሳይጣሉና ሳይኮራረፉ በዚህ ልክ ሊኖሩ ይችላሉ የሚለው ጥያቄ የነሱን አልፎ ጎረቤቶቻቸውንም ጭምር ያናገር የነበረ ጉዳይ ነው። በብዙዎች ዘንድ በፈተናዎች እንኳን ብታልፍም በእያንዳንዱ ቀን በህመሙ ሳትለይና ሆስፒታል አብራ ስትመላለስ ከሀገር ወደ ሀገር እሱ ሲታከም አብራ አንድ ቀን እንኳን ሳትለይ እሱ ጋር በመሆን ስታስታምመው እንደነበረች ስለሷ ይነገራል። 3 ልጆችን አብረው እንዳፈሩና 3ቱም ልጆች ደግሞ በአማን ባህሪ የወጡና እጅግ ታታሪዎች እንደሆኑ ትናገራለች። ከዚህ በኋላ ባለው ቀጥሎ ባላት እድሜና ህይወት ውስጥ የአማንን የራዕይና የግብ ሁኔታዎችን ለማስቀጠልና አብራ ለመስራት ብዙ ዋጋዎችን ልትከፍል ተዘጋጅታ እንዳለችም ይነገራል። በስተመጨረሻ ደግሞ ለኢትዮጵያን ጥሪ አቅርባለችም። አማን ፍሳጽዮን የጀመራቸው ብዙ ራዕዮችና ተልእኮ እንዳለውና ያንንም ራዕይ አሁን በቀኝ እጇ ይዛ እንደምታስቀጥልና ከልጆቿ ጋር በመሆን አብራ ጥሩ ነገሮችን ለመስራት እንደምትንቀሳቀስ የኢትዮጵያ ሕዝብም ከጎኗ ቆሞ በርቺ አይዞሽ እንዲሎ ጥያቄ ማቅረቧ ተሰምቷል። የአማን ፍሳጽዮን ታላቅ ልጅ አንድ መልእክቶችን አስተላልፏል ተብሎ እየተነገረም ይገኛል። አባቴን በጣም ነው የምወደው። በብዙ ፈተናዎች መካከል እያለፈ ለኛ ጥንካሬንና መልካም ስብዕናን እያስተማረ ነበርን። በሱ ፊት መዋሸት በፍጹም የሚቻል አይደለም። ከልጅነታችን ጀምሮ ሲያሳድገን መልካምንና ጥሩ ነገሮችን አድርገን እንድናልፍና በዚያ መካከል ደግሞ ፈጣሪ የሚወደው መልካም ስራና እውነት ብቻ እንደሆነ ሲመክራቸውና ሲያሳድጋቸው እንደነበር ይናገራል።
ይህንን ተከትሎ ብዙዎቹ በንግግሩ ተገርሞ ምን አለበት አብሯቸው ቢኖርና ረጅም ዓመታቶችን አብሮ ቢቀጥሉ የሚሉ ሰዎች ስለ ልጃቸው ስለ ንግግራቸው በደንብ እያለቀሱና ስለ ንግግሩ እየተገረሙም ይናገራሉ። ኢቢኤስ ቴሌቪዥን ዛሬ ላይ በጣም በትልቅ ሐዘንና ሰራተኞቹ በብዙ እንባ ውስጥ ይገኛሉ። አማን ፍሳጽዮንን ለመሰናበት ጥቂት ቀናቶችና ሰዓታት ብቻ ይቀራሉ። ብዙዎቻችን እንደምናውቀው ሳይቀበር ረጅም ቀናቶችን እንዳስቆጠረና አሜሪካን በሚገኝ አብያተ ክርስቲያናት ህብረት ስብሰባ ተደርጎ የጸሎት መርሃ ግብርም ተደርጎ ከዛ ቀጥሎ ወደ ኢትዮጵያ የአስከሬን ሽኝት እንደሚደረግ የተጠባበቅንና ብዙዎቹ እየጠበቁትም ይገኙ ነበር። ያንን ተከትሎ መቅደስ ደበሳይን በዚህ ልክ ያሳዘናትና ልቧን የሰበረ የአማንና የሷ ወዳጅነት ምንድነው? በደንብ በጥልቀት እስከዛሬ ድረስ መጽናናት ያልቻለችው መቅደስ ደበሳይ በጣም ተስፋ ቆርጣና ግራ በተጋባችበት ጊዜ አማንን እንዳገኘችው ይነገራል። ኢቢኤስ ቴሌቪዥን ላይ ለስራ ቅጥር በመጣች ጊዜ ሁኔታዎች ግራ እንዳጋቧትና በፈተናዎች ውስጥ ሆና እሱን እንዳገኘችና በዚያ መካከል በምንም ታምር ተስፋ መቁረጥ እንደሌለባትና ጥሩ ወዳጇና ወንድሟ ሆኖ ስራ እንደሚያሰራት ያለ ውድድር እንኳን ልትቀጠር እድል እንደሰጣት ትናገራለች። እስከዛሬ ድረስ መጽናናት እንዳልቻለችና የአማን ባለቤትን በደንብ እንደምትወድ ከዛ መካከል ደግሞ ከባለቤቱም ጋር ትልቅ የሆነ ወዳጅነትና ቁርኝት እንዳላቸውም ይነገራል። የአማን ፍሳጽዮን ህልፈት ብዙዎችን ያስደነገጠበት ምክንያት ምንድነው? ታዲያ ብዙ የቤት ሰራተኞች በሚሞቱበት ሰዓት ብዙዎቹ መግለጫ ለመስጠት አልደፈሩም። ነገር ግን የአማን ፍሳጽዮን ህልፈት በብዙዎች ዘንድ ድንጋጤን የፈጠረው በፖለቲካውም ዘንድ ጥሩ እንቅስቃሴና ከዚያ መካከል ደግሞ ሰዎች የራሳቸውን የቴሌቪዥን ማስተራጫ ጣቢያ በራሳቸው ፈቃድና በነጻነት እንዲሰሩ ኢትዮጵያ ውስጥ ትልቅ ተጽዕኖ ከፈጠሩና ሚዲያዎች አሁን ወደደረሱበት ተጽዕኖ ትልቅ ቦታ እንዳለው ይነገራል። አባታቸውን ሲለዩ ያለው ስሜትና ሐዘን እጅግ ከባድ ነው። እናትዮ ጠንካራ ልትሆን ትችላለችም። ከሱ የተወለዱ ህፃናት ልጆች ግን መጽናናት ከብዷቸዋል። አንዳንዶቹ ተመልሶ እንደሚመጣም እየጠበቁም ይገኛሉ። ታላቅ ልጃቸውም እጅግ በእንባ ታጅቦ አንዳንድ መልእክቶችን ማጋራቱ ሶሻል ሚዲያዎችን ያሳዘነ ልባችንን የሰበረ ጉዳይ ሆኖ ቀጥሏል። አማን ፍሳጽዮን በቅርበት ሆኖ ልጆቹን እንደሚከታተልና በራሱ ባህሪ እንደቀረጻቸው ታላቅ ልጃቸውም ይናገራል። በፍጹም ውሸት የሚባል ነገር አላስለመደንም። ለሰዎች መልካም እንድንሆንና በጎ አባት ሆኖ ነው ያሳደገን። መልካምነትን ከሱ ነው የተማርነው። ነገር ግን ቀጥሎ ባለው ሁኔታ አባታችንን ማጣታችን ልባችንን የሰበረ ልባችንን ያሳዘነ ጉዳይ ነው ሲሉ ይደመጣሉ። መቅደስ ደበሳይ እስከዛሬ ድረስ መጽናናት አልቻለችም። ልቧ እጅግ ተሰብሮ እያለቀሰች እያዘነች ትገኛለች። የቅርብ ወዳጅነትና የጠለቀ ፍቅር እንዳላት ትናገራለች። የአማን ባለቤት የቅርበት ሆና መቅደስ ደበሳይን ስታወራትና ስትግባባ በቅርበት ሆና ስታያት እንደነበረች ይነገራል። እጅግ አሳዛኝ ልብ ሰባሪ ነው። የልጆችን መልእክት በሰማን ጊዜ ልባችን አዝሮ ልባችን ተሰብሯል። እያንዳንዱ ኢትዮጵያዊ ይህንን ነገር በሰማ ሰዓት እንዴት አያዝንም? ገና አፍላ ወጣቶች ናቸው። የአባታቸውን ህልፈት ለመቀበል አቅቷቸዋል። ዶክተር አብይ ጋር ያላቸው ወዳጅነት እጅግ የጠለቀና ብርቱ እንደሆነ ይነገራል። የአማን ፍሳጽዮን አስክሬን ወደ ኢትዮጵያ መግባቱ ተሰምቷል። በዚህ ሰዓት ከቦሌ ኤርፖርት ወደ ቤታቸው እንደተወሰደና ነገ ጠዋት የቀብር ስነ ስርዓት ሂደቱ እንደሚከወን መረጃዎች ወጥቷል። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ እላለሁ።